የብዙዎቻችን ጥያቄ ጋሽዬ ለምንድነው ዝም ያለው? ጋሽዬ ለምንድነው ዝም ያለው? አብርሽ እንደዛ እየሆነ መቼስ ቪዲዮ አያይም አንልም። ቪዲዮ እንደሚያይ ሁላችንም እርግጠኛ ነን። ነገር ግን ደግሞ ይሄ ነገር እንዴት ነው? ድራማ ነው ወይስ ደሞስ ምንድነው? ድራማ ከሊሆነስ አንድ አባት ልጁ በዚህ ልክ ድንዝዝ ሲልና እንደዛ ሲሆን ዝም የሚል አባት አለ እንዴ? የብዙዎቻችን ጥያቄ። ለአብርሽ ቤተሰብ የለውም አባትም እናትም እንዲሁም እህቱም ወንድሙም የለውም ማለት ነው እያላችሁ ነበር። ይሄ ብዙዬ ለዚህ በጊዜው መልስ ሰጥታለች። ለማንኛውም ይህንን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ማስቀመጥ ትችላላችሁ። ያው አንድ ብሎ ነገሩ ያኔ እየከረራ ነው እየሄደ ያለው። እኛ ተስተካከላ ስንል ነገሩ የባሰ ሆኖ ይመጣል። እኛ አሁን አይ በቃ ጭቅጭቅና እንዲሁም ደግሞ ክርክር ሰልችቶናል፣ አትከራከሩ፣ አትጨቃጨቁ፣ በቃ አብርሽ እንደመጀመሪያው ሰላም ይሁንና ከዛን በኋላ ከማናችሁም ጋር ይሁን እኛ ችግር የለብንም። እውነት ከማውራት ወደ ኋላ የለም የምንል እኛ ነው። በነገራችን ላይ ገባችሁ አይደል? እውነት ከማውራት ወደ ኋላ የለም የምንል ማንን ስለወደድንና ማንን ስላደነቅና ልክ ነው ትክክል ነው ማለት ሳይሆን ባየነው ወይም ደግሞ በምናየው ነገር ሀሳብ አስተያየት እንዲሁም ደግሞ ትክክለኛውን መልስ ብንሰጣ እኛ ነው። በነገራችን ላይ አንዳንዶቻችሁ ሆን ብላችሁ ለማስመሰል እንዲሁም ደግሞ ለማሽቃባጥ አንድ ብላችሁ የተነሳችሁ እናንተ አላችሁ። ገባችሁ አይደል? እናንተን ሳይሆን ይሄ የሚላችሁ አሁን አንድ ብለን እኛ እውነት ከማውራት ወደ ኋላ የለም። ሩታን ስለወደድናት ብቻ ልክናት እንዲሁም ደግሞ አብርሽን ስለጠላነው ብቻ ጥፋተኛ ማድረግ አንችልም። ለማንኛውም እንዳልኳችሁ ይሄን ቪዲዮ እስከ መጨረሻ ድረስ ማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቼላችኋለሁኝ። ሲመጣ ያው እንደ ሊማዳችን የአብርሽን ጉዳይ ነው ይዘን መጣ ነው። የአብርሽ ጉዳይ ሰሞኑን ደስ የሚል ነገር ነው ያየ ነው ያለ ነው። በዚህ 2 ቀን ሊበላችሁ በቃ ትላንትና ከትላንት ወዳ የነበረው ምንም አይሆንም። ያኔ ትንሽ ወደ ራሱ ይመለስ ይሁን የሚል ነገር አለ ሁላችንም ማለት በሚፈልግ እንዳልኳችሁ ማንን ስለወደድንና ማንን ስላደነቅን ብቻ ቆመን የምንከራከር ሳይሆን በሚሆነው ወይም ደግሞ በሚመጣው ነገር እንትን ምንል እኛ ማለት ነው። ስለዚህ ትላንት ማለት ከትላንት ወዳ ጀምሮ ያለው ነገር ምንም አይሆንም። አንድ ሰው ደንዝዞና በዛ ልክ ሲሆን እዚህ ጋር እኛ ልክ ነው ትክክል ነው ምንም የሆነው ነገር የለም የሆነችው ነገር የለም ማለት ተገቢ ነው ብዬ አላስብም። እዚህ ጋር ብንወዳቸው እንኳን የራሳቸው ይሄ እንደምትወዱ ሲያጠፉባችሁ እንደምትቆጡ ገባችሁ አይደል? ብዙ ጊዜ እንደዛ እላችኋለሁ። በነገራችን ላይ ያኔ አሁን ለምሳሌ የኛ ራሳችን ይሄ ብትሆን ሩታ ስታጠፋ እንቆጣታለን፣ ጥሩም ነገር ስትሰራ ደግሞ እናበረታታታለን አይደል? ይመስለኛል እንደዛ ማለት ነው። አሁን እንደው በሆነ ነገር ሁላ ከማበረታታት ይልቅ በሆነ ነገር ያንኝ ለልክ ነሽ ትክክል ነሽ ከማለት ይልቅ ገባችሁ አይደል? ያለውን እየሆነው ነገር እየተካሄደውን ያለው ነገር ሙሉ በሙሉ አገናዝበን አይተን ስህተት ካለበት ስህተቷን ብንናገር ብዬ አስባለሁ እኔ እንደራሴ ማለት ነው። ገባችሁ አይደል? በነገራችን ላይ እኔ አልኩኝ ማለት እናንተ ትሉታላችሁ ማለት አይደለም። ብዙ ጊዜ እነግራችኋለሁ። እናንተ ማላችሁ ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። ሁላችንንም እንደ መልካችን ሁላ ሀሳባችን አስተያየታችን ይለያያል። ይሄም ደግሞ አንደኛ የሚያመጣው ምንድነው? ዝም ብለን ከመሬት ተነስተን ስለምናሽቃቤጥ ዝም ብለን ከመሬት ተነስተን እንትን ምንል ለዛ ነው ይመስለኛል ማለት ነው እንጂ በምንም ተአምር ሆኖ በምንም ያኔ ትንሽ አንድ ባይሆን እንኳን ይቀራረብ ነበር። ምኑ ሀሳብ አስተያየታችን ማለት ነው። አሁን እያየ ነው ያለ ነው። አንዱ አደናቂ ነው። በቃ ያኔ እያጠፋ እያየ አይ ልክ ነው ትክክል ነው የሚለው። አንዱ አደናቂ ነው። የሚያደርገው ነገር እሰት እንደሆነ ያውቃል። ገባችሁ አይደል?
የሚያደርገው ነገር ስህተት እንደሆነ ያውቃል። ነገር ግን ደግሞ ያንን ሰው ስለሚወደው ብቻና ብቻ አይ ይሄ እኮ እንዲህ አይደለም፣ ይሄ እኮ እንደዛ አይደለም ነው የሚለው። ይሄ ነገር ደግሞ እኔ ተገቢ ነው አግባብ ነው ብዬ ማላስበው። ምንም ይሁን ምንም ይፈጠር የማንንም አድናቂ እንሁን የማንን እየተካሄደውን ነገር እየሆነውን ያለው ነገር እዚህ ጋር እንዲህ ነው ወደዛ ነው እዛ ነው ሰንለው ምንቆጣቸው ቢሆን ብንቆጣቸው እንዲሁም ደግሞ ምናበረታታቸውም ከሆነ ያ የመጡበት ነገር ደስ የሚልና እንዲሁም ደግሞ ልክ ነው ብለን ካሰብ ነው ያንን ልክ ናቸው ብን ተገቢ ነው ብዬ አስባለሁ። ምክንያቱም አንድ ሰው የሆነ አገናዝቦ ሲያይ ጥፋቱንም ይረዳል፣ እንዲሁም ደግሞ ጥፋቱም እንዳለው ያውቃል አይደል? ስለዚህ እኛም ደግሞ እዚህ ጋር ልክ እነሱን ስናያቸው ጥፋታቸው እንረዳለን፣ ልክም ሲሆኑ ደግሞ ልክነታቸው ይገባናል። ይሄንን ደግሞ ብዙ ልጆች አላችሁ፣ ብዙ ማለት ባይቻልም የተወሰኑ ልጆች አላችሁ። ለምን እንደ እያጠፉ ራሱ ትክክል ናቸው፣ ልክ ናቸው። አሁን ሰሞኑን አብርሽን እንደምታዩት ነው። ጠይብ ግን አንዳንድ ልጆች ምን እያሉ ነው? አይ ምንም አልሆነም፣ የሆነው ነገር ምን ሆነ? በቃ ቤቱን ስለመረጣ ለምን ሩታ ስላለች ማለት ነው። ቤቱን ስለመረጣ ሚስቱን ስለመረጣ እያላችሁ ታላችሁ አንዳንድ ልጆች ማለት ነው። መቼስ እስከ ዛሬ ስናየው አብርሽን በዚህ መልክ አይደለም የምናውቀው ማለት ነው። ገባችሁ አይደል? በዚህ መልክና በዚህ ሁኔታ አይደለም። ግን እንዳልኳችሁ ሆን ብለን ለማስመሰል ወይም ደግሞ ሆን ብለን የሆነ ነገር እንትን ለማለት ብቻና ብቻ አይ ይሄ ነገር እንዲህ ነው፣ አይ ይሄ ነገር እንዲህ ነው እያልን ነው። ይሄ ነገር ደግሞ ተገቢ ነው አግባብ ነው ብዬ አላስብም። ለምን አንድ ሰው እንዳልኳችሁ ሲያጠፋ ጥፋቱን እንዲሁም ደግሞ ልክ ሲሆን ትክክልነት ማለት ትክክል ሲሆን ትክክል ነው፣ ጥፋት ሲሆንበት ደግሞ አይ በዚህ ቦታ እኮ ይሄ ነገር ቢስተካከል ብለን ብንነግራቸው ተገቢ ነው ብዬ አስባለሁኝ። እና ሁላችሁንም አመሰግናለሁኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ሪህራሄ ከእናንተ ጋር ይሁንልኝ እያልኩኝ ብዙ ነገር ነው ያኔ የምናየው ነገር የምንሰማው ነገር እየተካሄደው ያለው ነገር ያኔ ይሄ ተብሎ የማይቆጠር ነበር። ነገር ግን ደግሞ አብርሽ ከሄርሜላ በመሄዱ ደስ ብሎኛል። እንዲሁም ደግሞ ሰላም ሆኖ ይመጣል ብዬ አስባለሁኝ። ከዛም በኋላ ከሄርሜላም ቢሆን ችግር የለብንም አይደንቀን አይገርመን። ብዙ ጊዜ እንደዛ ይላችኋለሁኝ። ከሩታም ቢሆን ችግር የለብንም አይደንቀንም አይገርመንም። ይሄንን ያልኳችሁ ግልጽና ግልጽ ይገባችኋል ብዬ አስባለሁኝ። እና እናንተስ ምን ትላላችሁ? ማንንም አይገርመውም ማንንም አይደንቀውም። በነገራችን ላይ ለምን ከሩታም ቢሆን ከሄርሜላም ቢሆን እዚህ ጋር ሁላችንም ያየነው የነበረው ነገር ነው። ስለዚህ እና ለሄርሜላም እኛ ፊት ነው ህዝብ ፊት ተንበርክኮ ቀለበት አደረገላት። ሩታንም ደግሞ እኛ ፊት ነው አልፈልገውም ብላ ቃላ ያኒ የገባችው ወይም ደግሞ ተናገረችው። ታዲያ በዚህ መካከል ማንን ይገርመዋል ማንን ይደንቀዋል ነው። የእናንተ ነው የምታውቁት። ባይ ባይ